ሉላና አክስቷ እየተጨቃጨቁ ነው። ትጂ በነገረቻት ነገር የሉላ አክስት ለሉላ ስትነግራት ሉላ ደግሞ እንደማትፈልግና እንደዚህ አይነት ነገር እንደማይመቻት ለአክስቷ ትነግራታለች። አክስትየዋም ምን አስበሽ ነው አንቺ? ቆይ ሚሊዮነር እኮ ነው የምትሆኚው፣ አንቺም አልፎልሽን የሚያልፍልኛል ስትላት ምን ሆነሻል ግን? ቆይ እማ እንዴት ነው የምታስቢው? በሰው ገንዘብ በሰው ላብ እንዴት ነው ሰው ሀብታም የሚሆነው? ስለዚህ ከሀብታሞች ጋር አትወዳደሪ። እኔ ደግሞ አልፈልግም። ለፍቼ ደክሜ በላብ ያገኘሁት ይበቃኛል። እንዴት እሷ የምትልሽን ነገር ሁሉ አምነሽ ትቀበያታለሽ? እች ሴት ማናት? እንዴት እሱ ወደኛ ህይወት ልትመጣ ቻለች? እንዴት እኛን መረጠችን? ስትል አክስትም እዩልሽ ሉላ ልጄ አዳምጭኝ፣ አንቺ ቤዛን ስለምትመስያትና ስለ ቤዛ መሞት ብዙ ሰው እንደማያውቅ ቤዛ ሞተሽ ከተባለች በኋላ አንድ ጊዜ ለትጂ ቴክስት እንዳደረገችላትና ከዛም በኋላ ግን እንደጠፋች ነገረችኝ። ቤዛ ከጠፋች ብዙ ጊዜ ሆኗታል። እናም ግን ንብረቷን ባልየው ሊበላው ነው የምትለው። ስለዚህ አንቺ ምን ሆነሽ ነው? ይሄንን እድል ተጠቀሚበት እባክሽን ስትል ሉላ ግን በፍጹም እንደማትቀበላት ለአክስትየዋ ትነግራታለች። እንደዚህ አይነት ወሬ ሁለተኛ እንዳታወሪኝ አልፈልግም። እችን ሴትም ሁለተኛ እዚህ ቤት እንዳትመጣ ትልና በንዴት ተነስታ ጥላት ወደ ውስጥ ትገባለች። አክስትየዋም የማትረቢ አንቺ እኮ ለእኔም እንዳያልፍልኝ እያደረግሽኝ ነው፣ አንቺም እዛው በመስተንግዶች ትቀጥያለሽ እና ታዲያ ቆየ ሰው ልጅ እንዴት ነው? አንቺንማ እንደምንም ብዬ በስሬ ማወል አለብኝ፣ እዛ ቤት ማስገባት ግድ ይለኛል፣ ሚሊዮነር መሆን አለብኝ ስትል አክስትየዋ ብቻ ማውራት ትጀምራለች። ሉላም ሰዓቷ ደረሰና ወደ ስራ ቦታ ትሄዳለች። ትጅም ሰዓቱን ጠብቃ ሉላ የምትገባበትን ሰዓት ትጠብቅና እሷ የምትሰራበት ቦታ ሄዳ እንደ ከስተምር ቁጭ ትላለች። ሉላም ሌሎች ከስተምሮቿን ካስተናገደች በኋላ ምን ልታዘዝ? ቆይ ግን አንቺ ሴት ለምንድን ነው የምትከታተይኝ? አንቺ ቆይ ምንድነሽ? ማነሽ? ስትል ሉላ አንድ ጊዜ ይቅርታ ቁጭ ብለን ማውራት ትችያለሽ ስትላት ቁጭ ማለት አይፈቀድልኝም። ምንድነው ልትይኝ የፈለግሽው? ንገሪኝ ስትላት ይኸውልሽ፣ አዎ ብዙ ነገር እንደማይፈቀድልሽ አውቃለሁ። እዚህ ጥሩ ምግብ አቅርበሽ ጥሩ ምግብ እንደማትበይም አውቃለሁኝ፣ ተፍራፊ እንደምትጠቀሚ፣ ስለዚህ ብዙ ነገሮችሽን አውቃለሁ ስትላት እኮ ታዳሽ ምን አገባሽ ስትል ሉላም ተመልሰላታለች። ስለዚህ ትጅም እዩልሽ እንነጋገር የምልሽ አክስትሽ ነግራሻለች ብዬ አስባለሁ ስትል አንድ ነገር ላስጠንቅቅሽ፣ ከኔም ሆነ ከአክስቴ ህይወት ውጪ፣ እኔን መከታተሉንም አቁሚ። አይካልሽ ግን አንድ ነገር ልንገርሽ፣ ወደ ህግ ነው የምወስደው ይሄንን ነገር ስትል ሉላ ትጅን ታስፈራራታለች። ከዚህ በኋላ በፊት በዙሪያ እንዳይሽ አልፈልግም ብላ እሷም ወደ ስራዋ ትሄዳለች። የንዴቷን እሺ ጠቆር ያለ መኪያቷ አምጪልኝ ትላታለች። እሷም አልሰማቻትም፣ ዝም ብላ ጥላት ወደ ውስጥ ትገባለች። ትጂ ግን ወይኔ ይቺ ልጅ እንዳሰብኳት አይደለች፣ በጣም የሆነች ደረቅ ነገር ናት እንዴ! ምንድን ናት እቺ? ታዲያውን ቆይ እንዴት ነው ቤዛን ማድረግ ያለብኝ? የቤዛንማ ገንዘብ መብላት አለብኝ፣ በምንም ብዬ ይቺ ልጅ ማሳመን አለብኝ ስትል ትጂ አሁንም ሴሯን እየቀጠለች ነው። ሉላ ግን በፍጹም እንደማታደርገው ነው። በዛ መሀል ሳሚ ወደ ቤት ከስር እንደተፈታ መንገድ ላይ ቆሞ እየጠበቀ ነበር። ኩቻ በጣም ተናዳለች። የተናደደችበት ምክንያትም የቤዛን ጥፋት እኔ ነኝ ያጠፋው ብሎ ስለታሰረ ቤዛን እንደሚወዳት አድርጋ ስላሰበችው እኔን አይፈልገኝም ማለት ነው ብላለች እሷ። እናም መንገድ ላይ እሷም ሻንጣዋን ይዛ ወደ ቤተሰቦቿ ለመሄድ ስትሄድ መንገድ ላይ ይጠብቃታል። ከሰርብ እንደወጣው እኮ አንቺን እየጠበኩ ነው እዚህ ጋር ቆሜ ሲላት፣ ለምን ትጠብቀኛለህ? አገባም ስትለው ማለት እንዴት ነው አልገባኝም። ምን እያሰብሽ ነው? በቃ ከዚህ በኋላ እኮ አንተም የቤዛ ነህ እንጂ የኔ እንዳልሆንክ እኔም ያንተ እሷም የሱራፌል እንዳልሆነች ሁላችንም እናውቃለን። ስለዚህ ወደ እሷ ጋር ግባ፣ እኔም ልሄድ ነው ስትለው ቆይ ቁሚና አናግሪኝ ይላታል። እሷም እዩልህ ሳሚ ሰዓት የለኝም፣ ሻንጣዬን ላዘጋጅ ነው እኮ። ለምን? አሁንም ወደ አያትሽ ጋር ልትሄጂ ነው ሲላት፣ አዎ ልሄድ ነው፣ ከዚህ በኋላ ላለመመለስ ነው የሚሄደው ስትለው፣ እሺ ታዲያ ለምን ሻንጣ ይዘሽ መጣሽ ሲላት፣ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም ነበር፣ ለዛ ነበር ሻንጣዬን ይዤ የመጣሁት፣ መመለስ አልመሰለኝም፣ አሁን ግን መመለስ እንደዋለብኝ ገባኝ ትለዋለች። ሳሚም በጣም ይናደድና ስሜታዊ ሆኖ እሺ ሂጂ ሻንጣሽን ይዘሽ፣ እኔም
ኩቻ የምትባል ሴት አላውቅም። አንቺም ደግሞ ሳሚ የሚባል ወንድ አታውቂም። አንተዋወቅም። እዚህ በኋላ እንዳትመጪ፣ በህይወቴ እንዳትመጪ፣ አልመጣብሽም። በቃ ሂጂ፣ መንገዱን ጨርቅ ያርግልሽ፣ ሰላም ግቢ፣ እንዳትደውይልኝ፣ እንዳትፈልጊኝ፣ አልፈልግሽም ይላትና ጥሏት ተናዶ ይሄዳል። ኩቻም ስሜታዊ ሆና የተወሰነ ሰከንድ ቁም ራሷን አዳመጠችና ወደ ቤት ትሄዳለች። እሱ የሄደው ወደ ቤዛ ጋር ነበር። ቤዛ ጋር እንደሄደ ቤዛም ብዙም ደስተኛ ባትሆንም ቁጭ ብላ እየጠበቀችው ነበርና እሺ ቤዛ ምን ሆነሻል? እሺ ሱራፌል ምንድን ነው ያለሽ ሲላት እዩል ሱራፌል ሚስት ሁኜ ከሱ ጋር ካልቀጠልኩኝ ለፖሊሶቹ ተናግሮ እንደሚያስይዘኝ ነው የነገረኝ። ምክንያቱም እኔ እንደምታሰር ነው እና እንዴት እንደማደርግ አላቅም ስትለው እና አሁን ታዲያ አንቺ መታሰር እንዳለብሽ ነው? ቆይ እንደዛማ መሆን አይችልም፣ በፍጹም ከዚህ በኋላ አንቺን በስሩ ሊያደርግሽ አይችልም ሲል እሱም ይናገራል። ዙሮ ግን ሳሚ እኔ እሱ ሚስት ሆንኩም አልሆንኩም አንተ ከስር መውጣትህ አይቀርም ነበረ፣ መፈታትህ የማይቀር ነበር ስትለው እሱን ተይውና አሁን እሺ መላውን ፈልጊ ሲላት ትጅን በገንዘብ እንደራደር ብላይ ነበር በቪዲዮ። እናም ትጅን መጠየቅ ነው ያለኝ ስትለው እኔ ሄጄ ልጠይቃት ይላታል። በፍጹም እኔ ነኝ መጠየቅ ያለብኝ፣ እኔ ሄጄ በገንዘብ ልደራደራት እሺ የምትል ከሆነ ደግሞ ትላለች። እሷ ገንዘብ አይታ እምቢ አትልም ስትለው በጣም ጥሩ እሺ እንደዛ አድርጊና ግን እኮ ላታጠፋው ትችላለች ፋይሉን ይላታል። እስኪ እንግዲህ እንደሚሆን እናደርጋለን፣ ትጂ ገንዘብ ከሰጣት ችግር የለባትም ስትል የጠበቀቻት ትጂ መስሏት ደውላ ተቀጥራታለች። ትጂም የተቀጠረችበት ቦታ ስንመጣ ምን ግቢና መኪና ውስጥ ልናውራ ስትላት እሺ ለምንድን ነው የፈለግሽኝ? ዛሬ ከቤትሽ ጠርግሽ አስወጣሽኝ፣ ዛሬ እንዴት ፈለግሽኝ ስትላት እሺ ቪዲዮውን በስንት ነው ልትሸጭልኝ የነበረው? ባለፈው በብር ተደራደሪ ብለሽኝ ነበር ስትል አሁን ለምን ፈለግሽው ይህን ቪዲዮ? እንዴትስ እዩልሽ ይህን ቪዲዮ ለምንድን ነው የፈለግሽው ስትላት ለምንም ልፈልገው፣ ለምን አያገባሽም? ብሩን አይደል የምትፈልጊ? ስንት ነው የምትፈልጊው ስትላት በፍጹም የምሸጠውን እቃ ማወቅ አለብኝ ለምን እንደሚውል፣ ለዛ ነው የጠየኩሽ ስትል ትመልስላታለች። እኮ እሻውን ስንት ነው የምትደራደሪኝ ስትል እሷም ስጠይቃት